የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ የተሰጠ መግለጫ ጥር 9 ቀን 2018 ዓመተ ምህረት እነሆ ዛሬ ጥር 9 ቀን 2018 ዓመተ ምህረት ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልኮን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች፣ አመራሮች የአብይ አህመድ የስልጣን ዕድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነት እና አንድነት ደፍነነዋል። የአማራ ትግል አንድ ይሆን ዘንድ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትን፣ ወደ ሰፊነትን፣ ቆራጥነትን እና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን የፋኖን አንድነት እውን ማድረግ ችለናል። ለመላው የአማራ ህዝብ እንዲሁም ለመላው ኢትዮጵያውያን እንኳን ደስ ያላችሁ፣ እንኳን ደስ ያለን። አንድ መሪ፣ አንድ ድርጅት ሰይመናል። አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውም ፈረሱም በእጃችን ሆኗል። እንደ ብዙዎቹ ነባር የዓለም ስልጣኔዎች ሁሉ ለረጅም ዘመናት በታሪካዊ መሰናክሎች ያልተደናቀፈ ቅብብሎሽ ያለው የግርማዊ ትላንት የታሪክ ባለቤት የሆነው የአማራ ህዝብ እንዲሁም ሀገራችን ኢትዮጵያ ከመቶዎች ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት እየተፈተኑ ይገኛሉ። በዘመናዊው ታሪካችን በቀጥታ አማራን ኢላማ ያደረገው ተከታታይ ዘመቻ በውስጣዊ ድክመቶቻችን ታግዞ ሁሉንም ህዝቦች በተገቢው መልኩ አሳታፊ ባልሆነ የአሸናፊዎች ስርዓት ሀገራችን ያልተረጋጋና የመፍረስ ስጋት ያለባት ሀገረ መንግስት ሲያደርግ ህዝባችንንም በከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትነትና ቅጥረኝነት የሚመራ ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና የጋራ መግባባት ለመፍጠር ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቶብናል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበር አዲስ ስልጣኔ ለመገንባት አዲስ አማራ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶችን ቀርጿል። የአዲሱ የአማራ ሊቅ ራስ ጠል እሳቤና ባህል የህዝባችን ፖለቲካዊ ድብታና ራስን ማግለል፣ በጥገኝነት በራስ ህዝብ ላይ የመቆመር ዝንባሌ፣ ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ መፈጠር፣ በጠላት ፍላጎት ልክ የተቀረጹ መጥፎ ኤሊቶች የስልጣን ወንበር ይዘው አማራን እንዳይደራጅ መከልከል ወይም መከላከል እንደ ህዝብ የመጥፋትን ስጋት ላስከተለ የህልውና አደጋ አጋልጠውናል። ይህንን የገጠመንን እንደ ህዝብ የመጥፋት አደጋ ለመቀልበስ ስንነሳ ብሎም ለብዙ አስርት ዓመታት ያጣነውን በራስ ሐሳብ መደራጀት ማስመለስ ተከትሎ ከመጥፋት ለመዳን የሚያስችለንን ትግል ማድረግ ችለናል። ትግሉም ስደተኛውን ፖለቲካችንን ህዝባዊ በሆነ እሳቤና አደረጃጀት መሬት ላይ በመትከሉም ሊጸና ችሏል። እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት እንዳያመራ በእጅጉ ፈትነውናል። ጠላቶቻችን በየጊዜው የተቃርኖ ቅኝትን ወደ ውስጥ በማስረግ ብሔራዊ አንድነታችንን ፈትነውታል። ይሁንና አዲሱ ትውልድ በፍጹም ብሔራዊ ቁጭት በመነሳት ይህንን ፈተና በጀግንነት ተጋፍጦታል።
አሸንፏል። በዚህም ከውድቀት የሚነሳበትንና ከልዩነት ግርዶሽ ወደ ብሔራዊ አንድነት በመሻገር ህዝባዊ አሸናፊነት የሚያረጋግጥበትን ብሔራዊ ንቃት ተጠቅሞ የአደረጃጀት አንድነትን በትግል ለማሳካት ችሏል። ባለፉት ጊዜያት ባልተማከለ አደረጃጀት በቁርጠኝነት በተከፈለው የህይወት መስዋዕትነት የተገኙ ድሎች የአገዛዙን የስልጣን ምንጭ የሆነውን የመከላከያ ሰራዊት በማፈራረስ አገዛዙን ተራ የ4 ኪሎ ሸማቂ እንዲሆን አድርገነዋል። ትግሉ ያልተማከለ አደረጃጀት ስልትን መጠቀሙ ተለዋዋጭ እና ለአገዛዙ እንዳይመች በማድረግ በአጭር ጊዜ አገዛዙን በማያንሰራራበት ደረጃ ማዳከም ተችሏል። የአገዛዙን ጀነራሎች የጦር አዛዥነታቸውን ረስተው ምላሳቸው ብቻ የቀራቸው ተራ ካድሬዎች አድርገናቸዋል። የትግሉ የመጀመሪያው ምዕራፍ በድል በመጠናቀቁ የአገዛዙ ሰራዊት እየፈራረሰ በመሆኑ ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና ፖለቲካውን አደራጅቶ መምራት በማስፈለጉ አንድ የፋኖ አደረጃጀት ለመፍጠር በተደጋጋሚ ጥረቶች ተደርገዋል። በሂደቱም የትግሉ የእድገት ደረጃ የራሱን ድርሻ የሚወስድ ቢሆንም ነባር የተቃርኖ ቅኝቶች እና ሰራጊ የፍላጎት ቡድኖች ጣልቃ ገብነትና መርዛማ የጠላት እጆች ዋና ፈተናዎቻችን ነበሩ። እነዚህን ውስጣዊ እና ውጫዊ ችግሮቻችንን ተቋቁመን በዚህ የተባረከ ቀን ዛሬ የአንድነት ሪባን ተቆርጧል። አንድ ሆነናል። በድጋሚ እንኳን ደስ ያለ። በዚህ የአደረጃጀት አንድነት የአማራ ትግል ነባርና ብልሹ ራስ ጠልና በታኝ እሳቤና አሰላለፎችን አሸንፏል። ጎታች ከሆኑ አሰላለፎች በመላቀቅ የውድቀት ረግረግን በብሔራዊ ንቃቱ ተሻግሯል። በሰራዊቱና በደጀኑ ህዝብ ውስጥ ሲብሰለሰል የኖረውን ጥያቄ መልሷል። በአማራ አንድነት ላይ የነበሩ የተሳሳቱና አሉታዊ ምልከታዎችን አርሟል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት በቀደሙ የአደረጃጀት አንድነት የማምጣት ሂደት ወቅት የታዩ ድክመቶችና ክፍተቶችን በማረም እንዲሁም የሁሉንም ባለድርሻ ተሳትፎና ትምምን በመፍጠር ጭምር ነው። ይህ ውህድ ድርጅት የዓላማና የአስተሳሰብ አንድነት ላይ የተመሰረተ ነው። በዚህም ድርጅታችን የሚመራበት ርዕዮተ ዓለም የአማራ ብሔርተኝነት ሲሆን ይህም የወቅቱን የህልውና ትግል ከማሸነፍ ጀምሮ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብትና ጥቅሞቹን ለማስከበር የምንታገልበት የአስተሳሰብ ቅኝት ይሆናል። የአማራ ብሔርተኝነት በራስ በቅነት ሁለንተናዊ ውስጣዊ አቅምን በመገንባት በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ የህዝባችንን ህልውና በማረጋገጥ መብትና ጥቅሞቹን በማስጠበቅ የሌሎች ኢትዮጵያውያን የቡድንና የግለሰብ መብቶች የሚከበርበት ስርዓት በማንበር በፍትሃዊና ሰላማዊ አብሮነት የሀገር ቀጣይነት ለማረጋገጥ የሚተጋ ነው። በርካታ ቀናትን በወሰደ ጥልቅ ፖለቲካዊ ውይይቶች ቅንነትና ወንድማማችነትን ያስቀደመው የድርጅታችን ምስረታ ሂደት በርካታ ምዕራፎችን ያለፈ ነው። የመግባቢያ ቃል ኪዳን ሰነድን በመፈራረም የተጀመረው ሂደት የድርጅቱን የመመስረቻ ሰነድ ህገ ደንብ በማጽደቅና ከፍተኛ አመራሩን በመሰየም በስኬት ተጠናቋል። በዚህም መሰረት አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካዊ ጉዳዮች በማድረግ ሰይሟል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መምሪያዎች አመራሮችን መድቧል። በዚህም መሰረት ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል፣ ልዩ ዘመቻ መምሪያ አርበኛ ድርሳን ብርሃኔ፣ ዘመቻ መምሪያ ካሳምነው እዝ ለሚወከል ጓድ፣ የፖለቲካ መምሪያ አርበኛ ጌታ ስራደ፣ አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራው፣ የድርጅት ጽህፈት ቤት አርበኛ አስቻለው በለጠ፣ የህዝብ ግንኙነት
መምሪያ አርበኛ ስረስ ማረ ዳምጤ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ምረት፣ ፋይናንስና ግዢ አስተዳደር መምሪያ አርበኛ አሻግሬ ባየ፣ ፖሊሲና ስትራቴጂ አርበኛ እስክንድር ነጋ፣ አጋርነትና ትብብር መምሪያ አርበኛ አበበ ፋንታው፣ የውጭ ጉዳይ መምሪያ እንዲሁ ከአሳምነው እዝ ለሚወከል አባል ምደባ ሰጥቷል። በዚህ ታሪካዊ ዕለት የአማራ ፋኖ ብሔራዊ ንቅናቄ ቀጣዮቹን ቁልፍ መልእክቶች ያቀርባል። አንደኛ፣ መልእክት ለድርጅታችን ሰራዊት። ከፍተኛ መስዋዕትነት እየከፈልክበት ያለው ትግል ፍሬ እንዲያፈራና የተሟላ አሸናፊነት እንዲረጋገጥ የአደረጃጀት አንድነት የግድ እንደሆነ በተደጋጋሚ የተነሳው ሐሳብ ተገቢውን መልስ አግኝቶ የፋኖ አንድነት ተበስሯል። ይህ ትልቅ የምስራች የሚያስገኘውን ተጨማሪ አቅም በመጠቀም በጽናትና በቁርጠኝነት ትግሉን እንድትቀጥል ጥሪ እናቀርባለን። በትግል ሂደት አዲሱ ትውልድ በብሔራዊ ቁጭትና ንቃት ያገኘውን የአስተሳሰብ አቅም በመጠቀም ውስጣዊ ትግል የሚፈልጉ ነባር እክሎችን በዲሞክራሲያዊ መንገድ መታገል እንዲቀጥል እያሳሰብን የድርጅቱን ውህደት ተከትሎ ለሚመጡ የመዋቅርና የአሰራር ማሻሻያዎች ተገቢውን ምቹ ሁኔታ በመፍጠር በቅንነት መተባበር አስፈላጊ እንደሆነ እንገልጻለን። በተጨማሪም በየደረጃው ያለው መዋቅር ለቀጣይ ግዳጆች የሚያስፈልገው ወትሮ ዝግጁነት እንዲያረጋግጥ በጥብቅ እናሳስባለን። ሁለተኛ፣ መልእክት ለመላው ህዝባችን። የትግሉ ደጀን የሆነው ህዝባችን በመድረኮች ሲያቀርብ ለነበረው የአንድነት ጥያቄ ምላሽ ማግኘቱ በድጋሚ ያበሰርን፣ እስካሁን ትግሉን በባለቤትነት በመውሰድ በትዕግስት የድርሻውን ኃላፊነት ወስዶ የፈጸመውን ትልቅ ብሔራዊ ጀብድ የአንድነት ጉልበት ተጠቅሞ እንደ አካባቢው ነባራዊ ሁኔታ አደረጃጀቶችን በመፍጠር ትግሉን አጠናክሮ እንዲቀጥል እናሳስባል። ሶስተኛ፣ መልእክት ለአማራ ዲያስፖራ። በተለያዩ የዓለም ክፍል የሚገኘው የአማራ ዲያስፖራ በትግሉ የመጀመሪያ ወቅት ሲያደርገው የነበረውን የነቃ ተሳትፎ በሂደት በተፈጠሩ የአመለካከት መዛነፎችና ጣልቃ ገብነቶች በተለይም የአደረጃጀት አንድነት ባለመምጣቱ ምክንያት በነበረው ግለት አለመቀጠሉና አቅሙን ተጠቅሞ ትግሉን በሚገባው መልክ ማገዝ አለመቻሉን አስተውለናል። ሆኖም ሰራዊቱ፣ ህዝቡና አብዛኛው ዲያስፖራው በጉጉት ሲጠብቀው የቆየው የፋኖ አንድነት ተጠናቆ ውህድ ድርጅት ለመመስረት በቅቷል። በዚህም እንኳን ደስ ያላችሁ እያልን ለቀጣዩ የትግል ምዕራፍ ከእናንተ የሚጠበቀውን ድጋፍ ለማድረግ እንዲያስችል በራስ ተነሳሽነት የአደረጃጀት አንድነት ከመፍጠር በተጨማሪም ትግሉን አስመልክቶ ከድርጅታችን የሚሰጡ አቅጣጫዎችንና መመሪያዎችን በቅንነት እንድትተገብሩ ከወዲሁ እናሳስባለን። አራተኛ፣ መልእክት በጸረ አገዛዝ የትግል መስመር ላሉ ብሔራዊ የትግል ኃይሎችና የማህበረሰብ ክፍል። ሀገራችን አሁን ባለችበት ነባራዊ ሁኔታ በይፋ የዘር ፍጅት ያልታወጀበትና የህልውና አደጋ ያላንዣበበበት ኢትዮጵያዊ ወገን አለ ብለን አናምንም። ሁሉም ህዝብ ህልውናው አደጋ ውስጥ ነው። ኢትዮጵያ የገደል ጠርዝ ላይ ናት። በመሆኑም የፋኖ ትግል ለአማራ ህዝብ ህልውና እና ለሌሎች ኢትዮጵያውያን ወገኖችም ጭምር ፖለቲካዊ መዳን ወሳኝ መፍትሄን ያዘለ ነው። የአማራ ድል ለጉራጌውም፣ ለትግሬውም፣ ለኦሮሞውም፣ ለጉምዙም፣ ለአፋሩም፣ ለሶማሌውም፣ ለወላይታውም፣ ለሲዳማውም፣ ለጋሞውም እና ለሌሎችም ህዝቦች ድል ነው። በመሆኑም ሁሉም የፖለቲካ ቡድንና ሊቃን በጋራ በመቆም ለጋራ ጣፋንታ መታገል ይኖርባቸዋል። የዳር ተመልካች መሆን ለወረፋ ጥቃትና ጥፋት ይዳርጋልና። አብይ የአፍሪካ ቀንድ ሹል ቀንድ ነው። ሁሉንም እየወጋ ሁሉንም እያደማ ነው። ሁሉንም የቀጠናው ህዝቦች ቤት በእጁም በእግሩም እየረበሸ ነው። ስለሆነም ዘራፊውን የአብይ አህመድ አገዛዝ ለማስወገድ ኢትዮጵያውያን ወገኖች ብቻ ሳይሆኑ የቀጠናው ኃይሎች መተባበር አለባቸው። ይህን አገዛዝ ለማስወገድና ቀጠናውን ለማረጋጋት የሚደረጉ ትብብሮች በሙሉ ትክክል ናቸው። የቀጠናው ህዝቦች እረፍትና ልማት ይሻሉ፣ ይገባቸውማል። አረመኔው አገዛዝ የሚከተለው ከፋፍሎ የማጥቃት
የማስጠቃት ስልት ጊዜያዊ የስልጣን እፎይታ የፈጠረለት ቢሆንም ይህንን በመገንዘብ በትብብር አገዛዙን በማስወገድ ላይ የታዩ መግባባቶችን ማሳደግና የአገዛዙን ዕድሜ ማሳጠር አስፈላጊ ነው። ለዚህም የፋኖ አንድነት የፈጠረውን ተጨማሪ አቅምና እድል እንዲሁም በስካሁኑ ሂደት በጸረ አገዛዝ ትግሉ አስፈላጊነት ላይ የታዩ መግባባቶች በተሟላ ሁኔታ በማቀናጀት የዘር ማጥፋቱን ጦርነት ከመመከት ወደ ስትራቴጂካዊ ማጥቃት በመቀየር አገዛዙን ለማስወገድ እንድንሰራ ጥሪ እናቀርብላችኋለን። 5 መልእክት ለዓለም አቀፉ ማህበረሰብ። አብይ አህመድ መሩ የብልጽግና አገዛዝ ስልጣን ከያዘበት ጊዜ ጀምሮ ላሉት ወደ 8 ለሚጠጉ ዓመታት በህዝቦች ላይ ከፍተኛ እልቂት መፈጸሙ እንደሚታወቅ እሙን ነው። አገዛዙ ሀገሪቱን የማያባራ ጦርነት ውስጥ በማስገባት በሁሉም ክልሎች ከፍተኛ የሰብአዊ ውድመት፣ ኢኮኖሚያዊ ድቀትና ማህበራዊ ቀውስን አስከትሏል። ይህ አገዛዝ ጸረ ህዝብ በመሆኑ ከችግሩ የማይታከም ከስህተቱ የማይማርና አንዳች ተአማኒነት ያልታየበት ነው። የአገዛዙ የጦረኝነት ባህሪ ከኢትዮጵያ ውስጣዊ ችግር አልፎ ቀጠናዊ ሰላምና መረጋጋት ላይ ተጨባጭ አደጋ ከፈጠረ ውሎ አድሯል። አገዛዙ በአማራ ህዝብ ላይ ያወጀው የዘር ማጥፋት ጦርነትና የተከተለው የህልውና አደጋ ጦርነቱን ከመቀልበስ ውጭ ሌላ አማራጭ ባለመኖሩ ፋኖ በህዝባዊ የትግል መስመር አገዛዙን ላለፉት 30 ወራት እየታገለም ይገኛል። ከፋኖም በተጨማሪ ሌሎች ጸረ አገዛዝ ብሔራዊ ኃይሎች በዚህ ህዝባዊ የትግል መስመር ውስጥ የህዝባቸውን ሁሉና ለማረጋገጥ በትግል ላይ ይገኛሉ። ይህንን ህዝባዊ ሀገራዊ ብሎም ቀጠናዊ አደጋ ማስወገድ፣ የህዝብን ደህንነት ማረጋገጥ ብሎም ተራዛሚ ቀጠናዊ ጦርነቶችን ማስወገድ ዓለም አቀፉ ማህበረሰብ ትኩረት የሚሰጠው ጉዳይ እንደሆነ እናምናለን። ከዚህም በመነሳት ጸረ ህዝብና ጸረ ሰላም ለሆነው የብልጽግና ኃይል የሚደረገውን ድጋፍ በማቆም እንዲሁም አስፈላጊውን ጫና በማድረግ የአገዛዙን የጥፋት አቅም በማሳጣት እንድትተባበሩ ጥሪ እናቀርባለን። በተጨማሪም የፋኖንና የሌሎችን የጸረ አገዛዝ ትግል የሚያደርጉ ኃይሎችን ትብብር በተቻለውም አቅም እንድትደግፉ ጥሪ እናቀርባለን። የእርዳታ ድርጅቶችም በጦርነቱ ለተጎዳው ህዝባችን አስፈላጊውን ሰብአዊ እርዳታ እንዲደርስለት የሚቻለው እንድታደርጉ ጥሪ እያቀረብን በእኛ በኩል አስፈላጊውን ትብብር ለማድረግ እንደምናደርግ ልናሳውቅ እንወዳለን። 6 መልእክት ለመለዮ ለባሹና ለሚሊሻ ኃይል። የአገዛዙ የስልጣን ምንጭ ህዝብ ሳይሆን የመለዮ ለባሾች ደም እንደሆነ ለእናንተ የተሰወረ አይደለም። አገዛዙ የስልጣን ዕድሜውን እስካራዘመለት ድረስ ለህይወታችሁ ደንታ የሌለው መሆኑም ከእናንተ የተሰወረ አይደለም። የፋኖ ትግል ሁሉም ኢትዮጵያዊ ተከብሮ የሚኖርባት ሀገር መገንባት የእናንተ መለዮ ለባሾች ደህንነትና ክብር ተጠብቆ ሀገራችሁን እንድታገለግሉ የምትከፍሉት የህይወት መስዋዕትነትም ትርጉም እንዲኖረው ማድረግ ነው። ሞታችሁ ለሀገራችሁ ሳይሆን ለአንድ ሰው ደም ለማይጠረቃ አገዛዝ መሆኑን ተረድታችሁ ወደ ፋኖ ትግል እንድትቀላቀሉ ጥሪ እያቀረብን ሙሉ መዋቅራችን ከመቼውም ጊዜ በተለየ እናንተን ለመቀበል ዝግጁ መሆኑን እናረጋግጣለን። የአማራ ፋኖ ብሔራዊ ንቅናቄ ለድርጅታችን ምስረታ ስኬት ለተጉ ሁሉ የላቀ ክብር ያለው መሆኑን እየገለጽ በተለይም ለመላው የአማራ ህዝብና ለሀገር ወዳድ ኢትዮጵያውያን ለማይቋረጠው ልባዊ ድጋፋችሁና ለምክራችሁ ለግሳጼያችሁ እናመሰግናለን። ልፋታችሁ ይህንን አንድነት ወልዷል። ለመላው የፋኖ አባላት ለፍጹም ንጹህ ጓዳዊ ግፊታችሁና አንድነት ናፋቂነታችሁ እናመሰግናለን። የእናንተ የቀን ከሌት ጉትጎታና ውትወታ ባይኖር ሰንፈን የምንዝል አንታጣም ነበር። ደማችሁም ግፊታችሁም ይህንን አንድነት ወልዷል። ለመላው የሁለቱ ድርጅት አመራሮች በተለይ
በዚህኛው የአንድነት ሂደት ላሳያችሁት አመራርና ቁርጠኝነት ከፍተኛ ክብርና ምስጋና ይገባችኋል። በተለይም የአንድነት ሂደቱን ያሳለጣችሁ የሁለቱ ድርጅቶች የቴክኒካል ኮሚቴ አባላት እጅግ ታላቅ ክብር ይገባችኋል። ያሳያችሁት የአመራር ብቃት፣ ጥበብና መፍትሄ አፍላቂነት ልዩ ነበር። ሂደቱን ለታዘቡ ሽማግሌዎች በልዑል አስፋወሰን አስራተ ካሳ የሚመራው እና አምባሳደር ብርሃነ መስቀል ነጋ እና ሻለቃ ዳዊት ወልደ ጊዮርጊስን ጨምሮ 7 አባላትን ያካተተው የታዛቢዎች ቡድን ሂደቱን በገለልተኛነት በመከታተል ቴክኒካል ኮሚቴው በጠየቃቸው ጊዜ ሁሉ ደግሞ የመፍትሄ ሐሳብ በማቅረብ ላደረጉት አስተዋጽኦ ታላቅ ክብርና ምስጋና እናቀርባለን። በመጨረሻም ድርጅቱን ለማዋለድ ከተከፈለው መስዋዕትነት ባልተናነሰ መልኩ ድርጅቱን በዘላቂነት ለማጽናት የሚገጥሙ ፈተና በመሆኑ ሁሉም የፖለቲካ ቡድንና ሊቃን በጋራ በመቆም ለጋራ ዕጣ ፈንታ መታገል ይኖርባቸዋል። የዳር ተመልካች መሆን ለወረፋ ጥቃትና ጥፋት ይዳርጋልና። አብይ የአፍሪካ ቀንድ ሹል ቀንድ ነው። ሁሉንም እየወጋ ሁሉንም እያደማ ነው። ሁሉንም የቀጠናው ህዝቦች ቤት በእጁም በእግሩም እየረበሸ ነው። ስለሆነም ዘር አጥፊውን የአብይ አህመድ አገዛዝ ለማስወገድ ኢትዮጵያውያን ወገኖች ብቻ ሳይሆኑ የቀጠናው ኃይሎች መተባበር አለባቸው። ይህን አገዛዝ ለማስወገድና ቀጠናውን ለማረጋጋት የሚደረጉ ትብብሮች በሙሉ ትክክል ናቸው። የቀጠናው ህዝቦች እረፍትና ልማት ይሻሉ ይገባቸውማል። አረመኔው አገዛዝ የሚከተለው ከፋፍሎ የማጥቃት የማስጠቃት ስልት ጊዜያዊ የስልጣን እፎይታ የፈጠረለት ቢሆንም ይህንን በመገንዘብ በትብብር አገዛዙን በማስወገድ ላይ የታዩ መግባባቶችን ማሳደግና የአገዛዙን ዕድሜ ማሳጠር አስፈላጊ ነው። ለዚህም የፋኖ አንድነት የፈጠረውን ተጨማሪ አቅምና እድል እንዲሁም በእስካሁኑ ሂደት በጸረ አገዛዝ ትግሉ አስፈላጊነት ላይ የታዩ መግባባቶች በተሟላ ሁኔታ በማቀናጀት የዘር ማጥፋቱን ጦርነት ከመመከት ወደ ስትራቴጂካዊ ማጥቃት በመቀየር አገዛዙን ለማስወገድ እንድንሰራ ጥሪ እናቀርብላችኋለን። 5 መልእክት ለዓለም አቀፉ ማህበረሰብ። አብይ አህመድ መሩ የብልጽግና አገዛዝ ስልጣን ከያዘበት ጊዜ ጀምሮ ላሉት ወደ 8 ለሚጠጉ ዓመታት በህዝቦች ላይ ከፍተኛ እልቂት መፈጸሙ እንደሚታወቅ እሙን ነው። አገዛዙ ሀገሪቱን የማያባራ ጦርነት ውስጥ በማስገባት በሁሉም ክልሎች ከፍተኛ የሰብአዊ ውድመት፣ ኢኮኖሚያዊ ድቀትና ማህበራዊ ቀውስን አስከትሏል። ይህ አገዛዝ ጸረ ህዝብ በመሆኑ ከችግሩ የማይታከም ከስህተቱ የማይማርና አንዳች ተአማኒነት ያልታየበት ነው። የአገዛዙ የጦረኝነት ባህሪ ከኢትዮጵያ ውስጣዊ ችግር አልፎ ቀጠናዊ ሰላምና መረጋጋት ላይ ተጨባጭ አደጋ ከፈጠረ ውሎ አድሯል። አገዛዙ በአማራ ህዝብ ላይ ያወጀው የዘር ማጥፋት ጦርነትና የተከተለው የህልውና አደጋ ጦርነቱን ከመቀልበስ ውጭ ሌላ አማራጭ ባለመኖሩ ፋኖ በህዝባዊ የትግል መስመር አገዛዙን ላለፉት 30 ወራት እየታገለም ይገኛል። ከፋኖም በተጨማሪ ሌሎች ጸረ አገዛዝ ብሔራዊ ኃይሎች በዚህ ህዝባዊ የትግል መስመር ውስጥ የህዝባቸውን ሁሉና ለማረጋገጥ በትግል ላይ ይገኛሉ። ይህንን ህዝባዊ ሀገራዊ ብሎም ቀጠናዊ አደጋ ማስወገድ፣ የህዝብን ደህንነት ማረጋገጥ ብሎም ተራዛሚ ቀጠናዊ ጦርነቶችን ማስወገድ ዓለም አቀፉ ማህበረሰብ ትኩረት የሚሰጠው ጉዳይ እንደሆነ እናምናለን። ከዚህም በመነሳት ጸረ ህዝብና ጸረ ሰላም ለሆነው የብልጽግና ኃይል የሚደረገውን ድጋፍ በማቆም እንዲሁም አስፈላጊውን ጫና በማድረግ የአገዛዙን የጥፋት አቅም በማሳጣት እንድትተባበሩ ጥሪ እናቀርባለን። በተጨማሪም የፋኖንና የሌሎችን የጸረ አገዛዝ ትግል የሚያደርጉ ኃይሎችን ትብብር በተቻለውም አቅም እንድትደግፉ ጥሪ እናቀርባለን። የእርዳታ ድርጅቶችም በጦርነቱ ለተጎዳው ህዝባችን
አስፈላጊውን ሰብአዊ እርዳታ እንዲደርስለት የሚቻለው እንድታደርጉ ጥሪ እያቀረብን በእኛ በኩል አስፈላጊውን ትብብር ለማድረግ እንደምናደርግ ልናሳውቅ እንወዳለን። 6 መልእክት ለመለዮ ለባሹና ለሚሊሻ ኃይል። የአገዛዙ የስልጣን ምንጭ ህዝብ ሳይሆን የመለዮ ለባሾች ደም እንደሆነ ለእናንተ የተሰወረ አይደለም። አገዛዙ የስልጣን ዕድሜውን እስካራዘመለት ድረስ ለህይወታችሁ ደንታ የሌለው መሆኑም ከእናንተ የተሰወረ አይደለም። የፋኖ ትግል ሁሉም ኢትዮጵያዊ ተከብሮ የሚኖርባት ሀገር መገንባት የእናንተ መለዮ ለባሾች ደህንነትና ክብር ተጠብቆ ሀገራችሁን እንድታገለግሉ የምትከፍሉት የህይወት መስዋዕትነትም ትርጉም እንዲኖረው ማድረግ ነው። ሞታችሁ ለሀገራችሁ ሳይሆን ለአንድ ሰው ደም ለማይጠረቃ አገዛዝ መሆኑን ተረድታችሁ ወደ ፋኖ ትግል እንድትቀላቀሉ ጥሪ እያቀረብን ሙሉ መዋቅራችን ከመቼውም ጊዜ በተለየ እናንተን ለመቀበል ዝግጁ መሆኑን እናረጋግጣለን። የአማራ ፋኖ ብሔራዊ ንቅናቄ ለድርጅታችን ምስረታ ስኬት ለተጉ ሁሉ የላቀ ክብር ያለው መሆኑን እየገለጽ በተለይም ለመላው የአማራ ህዝብና ለሀገር ወዳድ ኢትዮጵያውያን ለማይቋረጠው ልባዊ ድጋፋችሁና ለምክራችሁ ለግሳጼያችሁ እናመሰግናለን። ልፋታችሁ ይህንን አንድነት ወልዷል። ለመላው የፋኖ አባላት ለፍጹም ንጹህ ጓዳዊ ግፊታችሁና አንድነት ናፋቂነታችሁ እናመሰግናለን። የእናንተ የቀን ከሌት ጉትጎታና ውትወታ ባይኖር ሰንፈን የምንዝል አንታጣም ነበር። ደማችሁም ግፊታችሁም ይህንን አንድነት ወልዷል። ለመላው የሁለቱ ድርጅት አመራሮች በተለይ በዚህኛው የአንድነት ሂደት ላሳያችሁት አመራርና ቁርጠኝነት ከፍተኛ ክብርና ምስጋና ይገባችኋል። በተለይም የአንድነት ሂደቱን ያሳለጣችሁ የሁለቱ ድርጅቶች የቴክኒካል ኮሚቴ አባላት እጅግ ታላቅ ክብር ይገባችኋል። ያሳያችሁት የአመራር ብቃት፣ ጥበብና መፍትሄ አፍላቂነት ልዩ ነበር። ሂደቱን ለታዘቡ ሽማግሌዎች በልዑል አስፋወሰን አስራተ ካሳ የሚመራው እና አምባሳደር ብርሃነ መስቀል ነጋ እና ሻለቃ ዳዊት ወልደ ጊዮርጊስን ጨምሮ 7 አባላትን ያካተተው የታዛቢዎች ቡድን ሂደቱን በገለልተኛነት በመከታተል ቴክኒካል ኮሚቴው በጠየቃቸው ጊዜ ሁሉ ደግሞ የመፍትሄ ሐሳብ በማቅረብ ላደረጉት አስተዋጽኦ ታላቅ ክብርና ምስጋና እናቀርባለን። በመጨረሻም ድርጅቱን ለማዋለድ ከተከፈለው መስዋዕትነት ባልተናነሰ መልኩ ድርጅቱን በዘላቂነት ለማጽናት የሚገጥሙ ፈተናዎችን ለማሸነፍ ከላይ የተጠቀሳችሁ እና ሌሎች ባለድርሻ አካላት ገንቢ ሚና እንድትጫወቱ ታሪካዊ ጥሪያችንን እናቀርባለን። ጥር 9 ቀን 2018 ዓመተ ምህረት የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ። ሌላው ከዚህ መግለጫ በኋላ የሚደረጉ ለህዝብ ይፋ የሚደረጉ የህዝብ ግንኙነት ጉዳዮችን አስመልክቶ የተዘጋጀ መርሃ ግብር ስላለ ሚዲያዎች እና መላው ህዝብ እንዲያውቀው በዛ መሰረት ነው ሂደቶች የሚከናወኑት። በመሆኑም ዛሬ ጥር 9 ቀን 2018 ዓመተ ምህረት እንዲህ መግለጫ ለህዝብ ከተሰራጨ በኋላ በነገው ዕለት ከዚህ በፊት ትግሉን እዚህ ያደረሱ የእዝ ከፍተኛ አመራሮች ነገ በዝርዝር ይፋ እናደርጋለን። እንዲሁም የአዲሱ ድርጅት ከፍተኛ አመራሮች እንኳን ደስ አላችሁ መልእክትና ስለ ድርጅቱ ምስረታ አስመልክቶ የሚሰጡት ማብራሪያ ይኖራል። ለዚህ የህዝብ ግንኙነቱ መምሪያው ሁኔታዎችን ያመቻቻል ማለት ነው። ከዛ በኋላ በሚኖሩት ጊዜያት ደግሞ ይህንን ሂደት በገለልተኛነት ሲከታተሉ የቆዩ ታዛቢ ሽማግሌዎችና የቴክኒካል ኮሚቴ አባላቱ ስለ ድርጅት ምስረታ ሂደቱ ለህዝብ ይፋ ያደርጋሉ። በሚቀጥሉት ቀናት በውጭ ለሚገኙ ሚዲያዎች፣ ለኤምባሲዎችና ሌሎች ለሚመለከታቸው አካላት የድርጅቱ የሚመለከታቸው የመምሪያ ኃላፊዎች ማብራሪያ ያቀርባሉ ማለት ነው። እጅግ በጣም አመሰግናለሁ።